ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ በተለይ ለወንዶች ነው እጅግ በጣም የሚረዳቸውን የሚያስተምራቸውን ሐሳብ ይዤ የመጣሁት። ብዙ ጊዜ ወንዶች ፍቅረኛ ሲይዙ ወይንም ከአንድ ሴት ጋር ፍቅር ሲጀምሩ ያቺ ሴት የእውነት ተወደኛለች አትወደኝም፣ የቀረበችኝ ምንን ወዳ ነው፣ ገንዘቤን ብላ ነው፣ መልኬን ብላ ነው ወይስ ሌላ ነገር ፈልጋ ነው እያሉ እንደዚህ በሴቷ እርግጠኛ ያለመሆን ነገር በጣም በርካታ ወንዶች ላይ ይስተዋላል። ወንዶች በተለይ ይሄንን ነገር እምትለዩባቸው መሰረታዊ የሆኑ ነገሮች አሉ። እስቲ ዛሬ እነዛን ነገሮች እነግራችኋለሁ። በተለይ አንድ ሴት አንድ ወንድን የእውነት ከልቧ ስትወደው ስታፈቅረው እምታደርጋቸው ነገሮች በተለይ ወንዶች አሁንም እነግራችሁን ምልክቶች፣ ባህሪያቶች ፍቅረኛ የምትሏት የኔ የምትሏት ሴት ላይ እምታዩአቸው ከሆነ ያቺ ሴት እውነትም ከልቧ አንተን እንደምታፈቅር እንደምትወድ በእነዚህ ነገሮች መለየት ትችላለህ ማለት ነው። ስለዚህ እስቲ ሴት ልጅ የእውነት ስትወድ ስታፈቅር ለወንዱ ምንድነው የምታደርጋቸው፣ እንዴትስ ማወቅ መለየት ይቻላል የሚለውን እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ በርካቶች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ አንድ ሴት የእውነት አንድ ወንድን ስትወደው የምታደርገው ነገር ለዛ ወንድ ትጨነቅለታለች። ይሄ ማለት ምንድነው? ለእያንዳንዱ ነገር ለምሳሌ ወንዱ ቢያጣም የሆነ ችግሩ ሲገባ የሆነ ነገር ሲገጥመው ከዛ ወንድ ጋር አብራ የምታስብ አብራ የምትጨነቅ ነው የምትሆነው። ነገር ግን ብዙም ለዛ ወንዱ እውነተኛ ፍቅር ፍላጎት ከሌላት ወንዱ ሐዘን ላይ ቢሆን የሆነ ችግር ላይ ቢሆን የሆነ ጭንቀት ላይ ቢሆን ምንም አይመስላትም። ይሄ የማስመሰል ብቻ የሆነ ነገር ብላው የመሄድ አይነት ነው እንጂ አብራ አትጨነቅም። እውነተኛ ፍቅር ግን ካላት የሱ ህመም የሷም ህመም ነው የሚሆነው፣ የሱ ጭንቀት የሷም ጭንቀት ነው የሚሆነው። በእያንዳንዱ ነገር ውስጥ ሲያጣ ሲቸገር ሲጨነቅ አብራው ከጎኑ የምትሆንና ያንን ስሜት የምትጋራው የምትካፈለው ሴት ትሆናለች። ይሄ በቀጥታ ግልጽ እንደዚህ አይታችሁ ያችን ሴት አስተውላችሁ የምትረዱት አንደኛው ነገር ነው። ሌላኛው ደግሞ የተወሰነ የቅናት ባህሪ ታሳያለች። በተለይ አንድ ሴት የእውነት ስታፈቅር ያህ ወንድ ለምሳሌ ከሌሎች ሴቶች ጋር ሲስቅ ሲጫወት ሌላ ነገር ኖሮት አይደለም፣ ግን በኖርማል ራሱ ከሌሎች ሴቶች ጋር አሁን ሲሳሳቅ ሲጫወት እንደዚህ አይነት ነገሮችን ካየች የመቅናት የማኩረፍ እንደዚህ አይነት ነገር ታሳያለች። ይሄ እውነተኛ ፍቅር እውነተኛ ፍላጎት ለሱ ስላላት የሆነ እንዳይቀሙኝ እንዳላጣው የሚል አይነት ፍራቻ በውስጧ ስላለ የሚንጸባረቅ ነገር ነው። ለሱ አሁን እውነተኛ ስሜትና ፍቅር ባይኖራት ኖሮ እንደዚህ አይነት ነገር ውስጥ አትገባም ነበር። ከማንም ሴት ጋር ይሁን ከሌሎች ጋር ቢጫወት ቢሳሳቅ ምንም አይነት ነገር ቢያደርግ ይሄን ያህል እንኳን ልትቀና እንኳን ልታኮርፍ ምንም ወደ አለመምሰል ትሄድ ነበር። ግን እውነተኛ ፍቅር ለዛ ወንድ ካላት በቃ የተወሰነ ስሜቷን ታንጸባርቃለች። የመቅናት የማኩረፍ እንደዚህ አይነት ነገሮች ታሳያለች። ሌላኛው ደግሞ መሰረታዊ ነገር በተለይ ጊዜ መስጠት። ይሄ ከጊዜ ጋር ተያይዞ እንግዲህ የትኛውም ሰው ለሚወደው ሰው የሚያደርገው ትልቁ ነገር ለዛ ሰው ጊዜ መስጠት ነው። ከዛ ሰው ጋር ጊዜ ማሳለፍ ይሄ ምንም ጥያቄ ውስጥ የማይገባ መሰረታዊ ነገር ነው። ወንዶች ይሄን ማስተዋል ያስፈልጋል። እስቲ ፍቅረኛችሁ የኔ የምትሏት ሴት ምን ያህል ጊዜ ትሰጣችኋለች? ስራ አለኝ እንደዚህ ገጠመኝ እንደዚህ ሆንኩ እያለች ካንተ የመሸሽ ደስ ሲላት ማግኘት ደስ ሲላት መራቅ አይነት ነው? ወይንስ ደግሞ ያላትን ጊዜ ቦታ ሲዛ የሥራ ጊዜ የሥራ ነው፣ የትምህርት ጊዜ የትምህርት ነው፣ ከዛ ደግሞ ካንተ ጋር ጊዜ የምታሳልፍበት እንደዚህ ፕሮግራም ይዛ ላንተም ጊዜዋን የምትሰጥህ አይነት ናት ወይ የሚለውን ወንዶች ይሄንን በደንብ ማስተዋል ያስፈልጋል። ሌላኛው ነገር ደግሞ በግል ህይወት ላይ ፍላጎት ማሳየት። ይሄ ማለት ምንድነው? ለምሳሌ ያንተ የልደት ቀን ይሄንን አስባ የሆኑ ነገሮችን ማድረግ፣ አንተን የሚያዝናኑህን ነገሮች ማወቅ
እንደዚሁም ደግሞ እነዛን ነገሮች ለማድረግ መሞከር ለምሳሌ እውነተኛ ፍቅር ካላት እሱ ምንድነው የሚያዝናናው ምንድነው የሚወደው ምንድነው የሚያስደስተው እያለች እነዛን ነገሮች ለማድረግ ትፈልጋለች ያንተ ልዩ ቀን የምትላቸው የልደት ቀን ሊሆን ይችላል የሆነ አንተ የተለየ ቀን አድርገህ የምታስባቸውን ቀናቶች እሷም ስራዬ ብላ አስታውሳ ይዛ እነዛን ነገሮች የማሰብ ይሄ እውነተኛ ፍቅር ያላት ሴት ላይ የሚታይ ነገር ነው እውነተኛ ፍቅር ባይኖራት የልደት ቀንህን ሁሉ ልትረሳ ትችላለች አንተ ምን ያዝናና ምን ያስደስት ብዙም ትኩረት ላትሰጥ ትችላለች እንደዚህ አይነት ነገሮች ላይ ይሄን ባህሪያቶች አይታችሁ ራሱ አንድ ሴት እውነት ታፈቅረኛለች አታፈቅረኝ የሚለውን መለየት ትችላላችሁ ሌላኛው እንክብካቤ ታደርግልሃለች ይሄ በተለይ ላንተ ደህንነት በጣም የመጨነቅ ስታዝን የተለየ ነገሮች ስትሆን አንተን ከዛ ስሜት ለማውጣት ጥረት ማድረግ ይሄ በተለይ ላንተ እንክብካቤ መስጠት ድብርት ውስጥ ከነበርክ ከድብርት ለማውጣት የሆነ ጭንቀት ውስጥ ካለ እንዴት ከዚህ ጭንቀት ላውጣው ብላ የሆኑ ነገሮችን የምታደርግ በተቻላት አቅም አንተን ከመጥፎ ነገር ለመጠበቅና ያንተን ደህንነት በተቻለ አቅም የተሻለ ለማድረግ ላንተ እንክብካቤ ለማድረግ ትሞክራለች ይሄም አይታችሁ የምታስተውሉት ነገር ነው ሌላው ከጎን ትሆናለች ነው ይሄ እንግዲህ በተለይ ከጎን ትሆናለች መሰረታዊው ሐሳብ ምንድነው አላማህን የምትደግፍ ከአላማህ ጎን የምትቆም ትሆናለች አሁን ይሄ በጣም እንደውም አንድ ወንድ ለወደፊት ህይወቱ ራሱ አንድን ሴት ለማሰብ ይሄ መሰረታዊ ነገር ነው ያንተን ችሎታ ያንተን አቅም ትተማመንበታለች ወይ አንተን ትደግፋለች ወይንስ ደግሞ ይሄ የምታጣጣል አይነት ነች ወይ ይሄንን መለየት አለባችሁ እውነተኛ ሴት ከሆነች ያንተን ትክክለኛ አቅም ችሎታ ተረድታ እዛ ነገር ላይ እንድትበረታ በዛ ነገር ስኬታማ እንድትሆን የተቻላትን ጥረት ታደርጋለች እንጂ ያንተን አቅም ያንተን ችሎታ ብዙም ችላ የምትል አይነት አትሆንም ስለዚህ እስቲ ከዓላማዬ ጎን ናት ወይ ዓላማዬን እንዳሳካ ምን ያህል ትደግፈኛለች ምን ያህል ታበረታታኛለች የሚለውን ነገር ወንዶች ብታስተውሉ መልካም ነው ሌላው ደግሞ ስላንተ ታወራለች እንግዲህ አንድ ሴት ስታፈቅር አትደብቅህም ከጓደኞቿም ጋር ከተለያዩ ሰዎች ጋር በቃ ስላንተ ማውራት ያስደስታታል ስላንተ መናገር ያስደስታታል ነገር ግን ብዙ ጊዜ አሁን ሴቶች ሲጠራጠሩ ወይንም ከአንድ ወንድ ጋር እውነተኛ ፍቅር ከሌላቸው ያን ግንኙነት እንደውም ለማውጣት ለመናገር ለመግለጽ ብዙ ፍላጎት አይኖራቸውም ይሄ ራሳቸውን ክፍት ያደርጋሉ ነገር ግን እውነት የምታፈቅር ከሆነ በቃ እኔ የሱ ነኝ የሚል አይነት ነገር በሰዎች ዘንድ ለማሳደር ነው የምትሞክረው ምን ያህል እንደምትወድ ምን ያህል እንደምታፈቅረ ስላንተ ጥሩነት ከሰዎች ጋር ትናገራለች ታወራለች ይሄ አንተን ከማሸሽ ከመደበቅ ይልቅ በግልጽ በቃ እኔ የሱ ነኝ የሚል አይነት ስሜት በሰዎች ዘንድ ታሳድራለች ይሄም ወንዶች አይታችሁ የምትረዱት ነገር ነው ሌላኛው ይሄ ለምሳሌ ፍላጎቶችህን ማወቅ ደስተኛ እንድትሆን ጥረት ማድረግ እንደዚህ አይነት ነገሮችም ከዚህ ጋር ተያይዘው የሚካተቱ ናቸው በተለይ አንተ ደስተኛ እንድትሆን የቻለችውን ጥረት ታደርጋለች የሚያስደስቱ ነገሮች የሚያሳዝኑ ነገሮች ለአንተ ልዩ የሆኑ ቀናቶች እንደዚህ አይነት ነገሮችን በተቻላት አቅም ለመረዳት ፍላጎትህን ለማወቅ እንደዚህ አይነት ነገር ጥረት ታደርጋለች እንግዲህ በአጠቃላይ ወንዶች እነዚህ አሁን የዘረዘርኩላችሁን ባህሪያቶች አንድ ሴት ላይ ፍቅረኛ የምትሏት ሴት ላይ እስቲ አስተውሉና እቺ ሴት እውነት ትወደኛለች አትወደኝም የሚለውን በእነዚህ ነገሮች በቀላሉ መለየት መረዳት ትችላላችሁ ማለት ነው ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ የዛሬን በዚሁ አበቃው በቀጣይ ቀን በሌላ ሐሳብ እንገናኛለን እስከዛው በያላችሁበት መልካም ጊዜ